ከክርስቶስ የስቅለት ቤዛነት ቀጥሎ ሁለተኛውና የመጨረሻው ከዚያ በኋላ ግን የማይደገም ለድንግል ማርያም የተሰጠ ያማላጅነት ቤዛነት ክርስቶስን አዳኝነት ረስቶ አይደለም ቅዱስ ያሬድ አትባለም ያለማን እንዲህ አይነት የድፍረት ኑፋቂዎች እየተዘሩ ይገኛሉና ቤዛዊት ዓለም የሚለው የሚገባት ስም እንጂ የማይገባት አይደለም። ስንዴው ከእንክርዳዱ ከስንዴው ጋር አብሮ ይደግተ በኋላ ይለያል ወደ ሳት ይጣላል ተብሏል። ቤዛ አትባልም አትደንግጡ የሚል ከቤተ ክርስቲያን አባት ሲሰማ ይህ ነገር እንዴት ነው ተገቢነት? በቅዱስ ያሬድ ልክ ራሱ የለም። ድርሳናት ተረቶች ናቸው መቀባባት ስለምንወድ ነው። ይሄ በእውነት ቤተክርስቲያን ውስጥ ነው ቤተክርስቲያኑን አሳልፎ መስጠት ነው። አሁን ይሄንን ማንሳት ተረት ብለው ይገልጹታል። ላመኑብሽ ወገኖች ሕይወታቸው ተወይ ዘንድ ኦ መድኃኒተ ኩሉ ዓለም የዓለሙ ሁሉ መድኃኒት አሁን እመቤታችን ቅድስት ድንግል ማርያም ቤዛ ስትባል በመጽሐፍ ቅዱስ እንዴት ነው የሚብራራው? አሁን ድርሳናት ወይም ቅድም የጠቀሷቸው ሐዋርያን አበው ወይም ደግሞ ቤተክርስቲያን ሊቃውንት ብለው የለየቻቸውን ድርሰቶች ማንሳት ኦሪታዊ ብለው ይገልጿታል። ራሱ ኦሪት ምንድነው? ኦሪት ምንድነው የሚለው ሐሳብ ራሱ በትርጓሜም እናንተ ስታስተምሩ ያለውና ይህንን የሚጠቅሱ ሰዎች እንደ ኑፋቄ ሲያነሱት አንድ አይደለም። አሁን ይሄንን ማንሳት ተረት ብለው ይገልጹታል። የእመቤታችን ቅድስት ድንግል ማርያም አባ ጊዮርጊስ ዘጋስጫ ሲያነሳት፣ ቅዱስ ኤፍሬም ሲጠቅሳት፣ ቅዱስ ያሬድ ሲያነሳት እርሶ ቅድም ያበራሩትን ሁሉ ይይዙና ተረት ነው ኦሪት ላይ ተሸንክራ ቀርታለችና ወደ ሐዲስ ኪዳን መምጣት አለባት የሚሉና ሚስጥር ተናግረናል ብለው በዚህ ልክ ጉዳዩን ወደዛ አሳንሰው የሚናገሩ አሉና ስለዚህ መታመናቸው እንዴት ነው? በመጽሐፍት ያሉት ከመጽሐፍ ቅዱስ ጋር እንዴት ነው የሚግባቡት? የእመቤታችን ቤዛነት የሚለውና ከዚህ ጋር ተያይዞ አሁን ሰው ቤዛ አትባልም አትደንግጡ የሚል ከቤተ ክርስቲያን አባት ሲሰማ ይህ ነገር እንዴት ነው ተገቢነቱ? አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ጉባኤ ቤት ባይገባ መጽሐፍ ቅዱስ ባይተረክለት እኔ አላቅም እንደው ነይኔ የሚዬ ማርያም ቤዛነሻሉ ለዓለም ሲሉ ቅድም የተበራራውን እውነት ያባቶቻቸውን ይትባሃል ይዘው ነው የሚሄዱት። አትበሉ ተብሎ ሲነገር እንደው እንዲስ ብሎ ያስተማረ ሉተራዊ ትምህርት ወይም ኑፋቄ አለ ወይ? እነዚህ ጉዳዮች እንዴት ነው የሚታረቁት? መላከ ታቦር መጽሐፍ ቅዱስ በዋናነት የሚያጠነጥን በአራት ነገሮች ላይ ነው። በብዙ አይነት ይተንተን በብዙ አይነት ይተርጎም። መሰረታዊ ሐሳቡ ግን የመጽሐፍ ቅዱስ አራት ናቸው። በመጀመሪያ እግዚአብሔርን ፈጣሪነት ይነግረናል። ሁለተኛ ፈጥሮ ገዥ መሆኑን ይነግረናል። ሶስተኛ የሰው ልጅ ውድቀት ይነግረናል። አራተኛ የሰው ልጅ ድነት ይነግረናል። ከዚህ ወጣ አይደለም በነገራችን ላይ። ከዛ በኋላ በተለያዩ ሊቃውንት አረፍተ ነገር ከአረፍተ ነገር ተለያይቶ በምስጢር ግን ሳይለያይ ይህን ሁሉ ተንትኖ ያስረዳናል። አሁን የምንነጋገረው ከውጭ ስላሉ ፓስተሮች አይደለም፣ ከውስጥ ስላሉ ጭምር ነው። ሌላውማ ሲጮህ ቆይቷል እሱ። አሁን የሉተር 1520 ነው አይደል? ቢያንስ የዛሬ 500 ዓመት አካባቢ ነው። እኔ የሚገርመኝ እኮ ለምን መሰለህ? አንድ ያብነት ተማሪ ወደ አብነት ትምህርት ቤት ሲገባ በቃል የሚያጠናቸው ትምህርቶች አሉ። እነዚያ ትምህርቶች ባይምሮ ተዋሂደው በቃሉ ላይ ወይም በቃሉ ሲጸልይ እንዳይጠፉት ሆነው ሁሉ ጊዜ እንዲደግማቸው ይደረጋል። ልክ አባታችሁ ነኝ አሁን ህዝቡ እንደለመደው ማለት ነው። ከ1980 በፊት ምናምን አባታችሁ ነኝ አይታወቅም ነበር። ካህናት ነን የሚያውቁት ህዝቡ ያውቀው ነበር። አሁን አባታችሁ ነኝ ሲባል ሁሉም ህዝብ ያውቀዋል። ነቢያት ቅድም እንዳልኩት አጠቃላይ ስለ ሰው ልጅ ውድቀትና ድነት ተናግረዋል። የኢሳይያስን ቃል እናንሳው። ኢሳይያስ ወይም ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ ወይቤ ስምዑ ቤተ ዳዊት፣ የዳዊት ቤት ወይም የዳዊት ወገኖች ስሙ፣ ቀሊልኑ በኀቤክሙ አስተጻብሶተ ሰብ፣ በእናንተ ዘንድ ሰውን ማድከማችሁ ቀላል ነውን? ወለእግዚአብሔር እኔ ታስተጻብስዎ፣ እግዚአብሔርንም ታደክሙታላችሁ ይላል። እግዚአብሔር ይደክማል? የሚደክም አይደለም። ማንም ያደክመው እግዚአብሔር? ማንም ያደክመው? ዓለም ሲፈጥር ደክሟል እንዴ?
6 ቀን ፈጥሮ ቅዳሜ ያረፈ ሲባል ደክሞ ታረፈ ማለት ነው እንዴ? ፈጠረቱን አቆመ ተወ ማለት ነው። ምክንያቱም በባህሪው የሚደክም አምላክ አይደለም። ኢሳይያስ ይህን ቃል ነው የሚናገረው። ዋኮ ለሰብ ሰውን ብቻ አይደለም፣ የሰዎች ክፋት፣ የሰዎች እልህ ወደ እግዚአብሔር ተመለሱ ሲሏቸው ባለመመለሳቸው እግዚአብሔርን እንዳደከሙ ሆኖ ተነግሮባቸዋል። እዚያ ቀጥሎ ምን አለ? ናሁ በእንተ ዝንቱ ይሁበክሙ እግዚአብሔር ትእምርተ። ስለዚህ እግዚአብሔር ምልክት ይሰጣቸዋል። ምልክት ነው ያለ። ያ ምልክት ምንድነው? ቁልጭ ያለ ነው፣ ከሌሎቹ ሁሉ የተለየ ነው። በነገራችን ላይ ናሁ ድንግል ትጸንስ፣ ድንግል ትጸንሳለች፣ ወትወልድ ወልደ፣ በሊቃውንት ትርጓሜ ኃያል ወልደ እግዚአብሔርንም ትወልዳለች። ወልድ የተባለ ኃያል ወልደ እግዚአብሔር ነው፣ ሌላ አይደለም እንጂ ወልድ ሲባል ዝም ብሎ ሌላ አይደለም። ኃያል ወልደ እግዚአብሔርን በድንግልና ጸንሳ በድንግልና ትወልዳለች። ወትሰሜዎ ስሞ አማኑኤል፣ ስሙንም አማኑኤል ትለዋለች። አባ ጽጌ ድንግል የጥንት ሊቃውንት በላአያነ ህብስት ሳይሆኑ በላአያነ መጻሕፍት ስለነበሩ፣ መፍቀሪያነ ንዋይ ሳይሆኑ መፍቀሪያነ መጻሕፍት ስለነበሩ፣ ሐሳስያነ ሲመት ሳይሆን ሐሳስያነ ምስጢራት ስለነበሩ አባ ጽጌ ድንግልን የሚያክል እንቁ የሆነ ሊቅ እንዲህ አለ። የብዙዎቹን ትንቢት ጨምቆ እንዲህ ብሎ ወሰደው። ሰማዩኪ ነቢያት እለ ርኡ ህቡአተ ማይሌተ ጽጌ፣ ገነተ ጽጌ እጹተ ወሆተ ምስራቅ ህትምተ። የተሰወረውን ያዩ ነቢያት እንዲህ ብለው ሰየሙሽ፣ ጠሩሽ። ገነተ ጽጌ እጹተ፣ የተዘጋች የገነት አበባ፣ ወሆተ ምስራቅ ህትምተ፣ የታተመች የተዘጋች የምስራቅ ደጅ። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1፣ መኃልየ መኃልይ ምዕራፍ 4 ቁጥር 12። ሆህት የሚለው የሕዝቅኤል ነው። የገነት አበባ ወይም የጓሮ አበባ ያላት ደግሞ መጽሐፈ መኃልየ መኃልይ ምዕራፍ 4 ቁጥር 12 ላይ ነው ያለ። እግዚአብሔር ወሀበ ለቤተ ዳዊት ትእምርተ፣ ይህን ቃል ላይ መጥቶ ኢሳይያስ እግዚአብሔር ለዳዊት ቤት ምልክትን ሰጠ። ከመ ትጸንሲ ድንግል ወትወልድ ሕይወተ፣ ድንግል በድንግልና እንደምትጸንሽና ሕይወትን እንደምትወልድ። ማን እንደምትወልድ? እግዚአብሔር ከመ ትጸንሲ ድንግል ወትወልድ ሕይወተ ካለ በኋላ ኢሳይያስኒ ነገረ ክሱተ፣ ኢሳይያስም ግልጥ አድርጎ ተናገረ። ድንግል ብሎ አማኑኤል ብሎ በኢሳይያስ ልክ የተናገረ የለም። በነገራችን ላይ ብሉይ ኪዳን ላይ ክርስቶስ ላይ የጠራው ዳንኤል ነው። ድንግል ብሎ ድንግል ማርያምን ልጇን ደግሞ አማኑኤል ትለዋለች ብሎ ግልጥ አድርጎ የተናገረ ኢሳይያስ። ከመጽሐፍ ቅዱስ የወጣ ድርሰት አሁን እነዚህ ላይ የት ነው የምናገኘው? ኢየሱስ ክርስቶስ ሲያስተምር በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የበላ ይሞታል ነው ያለ፣ ይድናል ነው ያለ። እንደውም እኮ ይድናል ለዘላለም አይሞትም። የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁ ነው ያላችሁ። ስጋዬን የበላ ደሜን የጠጣ ግን የዘላለም ሕይወት አለው፣ እኔም በመጨረሻው ሰዓት አስነስተዋለሁ ይላል። ሌሎቹ አይነሱ ማለት ነው። ስጋውን የበላ ደሙን የጠጣ የክብር ትንሣኤ ስለሚነሳ፣ ስጋውን ያልበላ ደሙን ያልጠጣ ግን የሐሳር ትንሣኤ ስለሚነሳ የሌሎቹ ትንሣኤ እንደ ትንሣኤ አልተቆጠረም። በነገራችን ላይ ስጋውን የበሉ ደሙን የጠጡ ናቸው ትንሣኤው ነው የተቆጠረላቸው። ያ ማን ነው? ሕይወት ተብሏል። ሕይወትን ወልዳ ማን ሰጠችን? ድንግል ማርያም ሰጠች። የሚገርመው እኮ ልንገር፣ አሁን ውዳሴ ማርያም የሚጸልይ ሰው ውስጥ ላይ ያለ ፓስተር ካልሆነ በእንተ ሔዋን ተአጽሖ ተገነት ካለ በኋላ ወበእንተ ማርያም ድንግል ተርኅወ ለነ ዳግመ አይደል? ይህን እኮ አይደግሙትም። ይንታ እንደዚህ የሚሉ ሰዎች አይደግሙትም። መብርሃንን አይደግሙትም። ያበሳጫሉ እኮ። በሔዋን ምክንያት የገነት ደጅ ተዘጋብን። ዳግመኛ በማን ተከፈተ? በድንግል ማርያም። ይህን አይደግሙትም። ቅዱስ ያሬድ ቅድም ይንታ አበጥረውታል። ወታስተስሪ ኃጢአተ ሕዝብኪ አይደል? ተበዋህ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለውሉደ ሰብ ለኪ ደሉ ከመ ትኩኒ መድኃኒቶሙ ለመሃይምናን ሕዝብኪ ያለ በኋላ ኦ መድኃኒተ ኩሉ ዓለም የቅዱስ ያሬድ ድርሰት ነው። አንቀጸ ብርሃን 10ኛው አስተማሰለኪ የሰውን ኃጢአት ታስተሰሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተሰጥቶሻል ይላል። ስልጣኑን የሰጧት እኮ አብ ወልድ መንፈስ ቅዱስ ናቸው።
አዩ ከመተን ተኮኒታን ከተማ ለውሉደ ሰብ ለሰው ልጆች ድል ይመሰላል ትወኝ ዘንድ ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ አቅጣጫ ሲሆን ድልድይ ወደ ላይ ሲሆን መሰላል ለኪ ይደሉ ከመተ ኩኑ መድኃኒቶሙ ለማሃይምናን ህዝብኪ ላመኑብሽ ወገኖች ህይወታቸው ተወይ ዘንድ ኦ መድኃኒተ ኩሉ ዓለም የዓለሙ ሁሉ መድኃኒት። አሁን እንደዚህ ሰዎች ቤተክርስቲያን መቅደስ ገብቶ ሲያስቀድሱ ይሄ ከደረሳቸው አይደግሙትም፣ ያማቸዋል። ያውቃሉ እንደ ራሱን በራሱ በመርዝ ነው በጦር ነው የሚወጋ ራሱን በራሱ። የሚገርም እኮ ነው። መብርሃን አትባለም ያለማን የመልክዓ ኪዳነ ምሕረት ደራሲ ቃል በቃል ይናገራል። ሰላም ለፍልሰተ ስጋኪ በደንብ ይሄን ያዙልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጸሎት የምንጠቀምባቸው መጻሕፍት አሉ። አውዱን ቅድም እንታ ስለተናገሩት ወደዚያ አልሄድም እኔ። ሰላም ለፍልሰተ ስጋኪ ሀበ ህንፃ ህይወት ተሐደሰ ወደ ታደሰው የህንፃ ህይወት ወዳረግሽው ለዚያ ለፍልሰተ ስጋኪ ማለት ለስጋሽ ፍልሰት ሰላም እላለሁ። እምቅድመ ዝኒ ሀቤሁ ስጋ ወልድኪ ፈለሰ ልጅሽም ወይም የልጅሽ ስጋ ስጋን ተዋሂዶ ነው ያረገው። ዘያወረደ አይረገ ያላወረደውን አሳረገ ነው። ያለ ስጋ መጣ ስጋን ይዞ አረገ። ከዚህ አስቀድሞ ልጅሽ ወዳረገበት በደንብ ስማኝ። ቤዛዊተ ዓለም ማርያም በላንተም ጠያቂው ቤዛዊተ ዓለም ማርያም ምእመናን ስሙ። ይኸው መልክዓ ኪዳነ ምሕረት በየወሩ መምህራን ማሕሌት ሲቆሙ የሚሉት አሁን እንዲህ አይነት ሰው ኪዳነ ምሕረት ቤተክርስቲያን እንደው ለማስተማር ሞራል አለው? ይህን ሲሰማ ወጥቶ ነው የሚሄድ ያመዋል። ቤዛዊተ ዓለም ማርያም አስተበቋኪ አንሰ የዓለም ቤዛ የሆንሽው ድንግል ማርያም እኔም እለምንሻለሁ እማልድሻለሁ ማልድሻለሁ። ይሄን የሚናገር ትቤዝዊ በኪዳንኪ ዘዚአየ ነፍሰ ባንቺ አማላጅነት በኪዳንኪ እኮ ነው። አማላጅነቷ ምን ተባለ? ቤዛ ተባለ። በአንቺ አማላጅነት በተሰጠሽ ቃል ኪዳን የኔን ነፍስ ወይም ለኔ ነፍስ ቤዛት ወይ ዘንድ ትቤዣት ዘንድ እስመ በስራይኪ ቀባይክኒ ለቁስሌ ፈውሰ በዚያ በአንቺ በአማላጅ መድኃኒትነት የቆሰለችውን የሰውን የነፍሴን ቁስል ቀብተሽ አድነሻታልና አማላጅነቷ ምን ተብሏል? ቅድም እንታ እንዳሉት ቤዛ ተብሏል። የካቲት ኪዳነ ምሕረት ዝማሬው በጣም የተለየ ነው። በጣም የተለየ ይቤላ ለእሙ ማርያም እግዚእነ ኢየሱስ ክርስቶስ ቅዱስ ያሬድ እኮ ነው የደረሰው። አንተ መብራን እኔ ቅዱስ ያሬድ እንድርሰት የምቀበለው ልክ እንደ መጽሐፍ ቅዱስ አድርጌ ነው። ልክ እንደ መጽሐፍ ቅዱስ በቃ። አሁን በሐዋርያት ትምህርት ትጠራጠራለህ? የሐዋርያትን ትምህርት የሚጠራጠር የክርስቶስን ትምህርት ምን ይላል? ይጠራጠራል። አይሁድ ተጠራጠሩ፣ አናምንም አሉ፣ ሰቀሉት። የሐዋርያትንም ትምህርት አንቀበልም ያሉ ሐዋርያትን ገደሏቸው፣ አረዷቸው፣ ሰቀሏቸው፣ ገደል ወረወሯቸው፣ ቆዳቸውን ገፈፏቸው። የቅዱስ ያሬድንም ትምህርት አልቀበልም የሚል ልክ እንደዚያ ነው ለኔ የተገለጸለት። እና ጌታችን ኢየሱስ ክርስቶስ እናቱን ድንግል ማርያምን እንዲህ አላት። ምንድን ነው ያላት? ተካሄድኩ ምስሌኪ ኪዳነ ምሕረት። አየው ይሄ ቃል ኪዳን ስምን ያዝ አይደል? እንተ ስምን ያዛው ነው። ድንግል ማርያም ከአንቺ ጋራ የምሕረት ቃል ኪዳን አደረኩ። መሐልኩ ለኪ በቅዱስ መሐልኩ ለኪ በርሴ በራሴ ማልኩልሽ። በራሱ እኮ ነው የማልለት በራሱ ዘመሐልኩ ለኖህ ገብሬ ከዚያ በፊት ለባሬ ለኖህ ወላ አብርሃም ፍቁሬ ወዳጀ ለሚሆን ለአብርሃም ዘመሐልኩ ለዳዊት ህሩዬ ብእሲ ምእመን ዘከመ ልቤ እንደ ልቤ ለሚሆን ወዳጀ ለሚሆን ለዳዊትም ማልኩለት። መሐልኩ ለኪ በቅዱስ ሥጋዬ ወበክቡር ደሜ በቅዱስ ሥጋዬና በክቡር ደሜ ማልኩልሽ። ከመይህሱ ማይኮቴ ቃል ኪዳኔን መሐላዬን እንዳላፈርስ ከሷ ጋር ቃል ኪዳን ገብቷል። ከክርስቶስ የስቅለት ቤዛነት ቀጥሎ ሁለተኛውና የመጨረሻው ከዚያ በኋላ ግን የማይደገም ለድንግል ማርያም የተሰጠ የአማላጅነት ቤዛነት ነው። የአማላጅነት ለድንግል ማርያም ከተሰጠው ቃል ኪዳን የበለጠ ለማንም አልተሰጠም። ለማንም ሊሰጥም አይችልም። ቅዱስ ያሬድ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ ያለውን ቃል በመጥቀስ አሁንም የካቲት ኪዳነ ምሕረት ዋዜማ ነው። እስመላለም ይባላል። ቅንኡ ለእንተ ተሃቢ ጸጋ
መድኃኒት ለነፍስ ወሥጋ ለነፍስና ለሥጋ መድኃኒት ለሆነችው ለምትበልጠው ጸጋ ቅኑ እስመ ርቱዓት ፍናዊው ለእግዚአብሔር ፍናዋ የሚላል በእግዚአብሔር ጎዳናዎቹ መንገዶቹ የቀኑ ናቸው። ጻድቃን ይሐውርዎን ርቱዓት ሲል ጻድቃን ይሄዱባቸዋል ወኃጥአን ይስእንዎን ሆሴዕ 14ን የጠቀሰው ኃጥአን ግን በዚያ መንገድ መሄድ ይሳናቸዋል። አሰንዩ ፍኖተ ዘእንበለ ትብጽሕ ግብተ ዕለተ ሞት ዕለተ ምጽአት ሳትደርስ መንገዳችሁን አዘጋጁ ካለ በኋላ ምንድን ነው የሚል ስለ ድንግል ማርያም የተነገረ ነው። ይፈኑ ለክሙ እመቅደሱ ረድኤተ መድኃኒተ መቤዛዊተ እሞ ቅድስት አይደለም መቤዛዊተ ብሎ ማለት ነው። ለእናንተ ረዳት የምትሆን መድኃኒት የምትሆን ቤዛዊት ወይም ቤዛ የምትሆን ቅድስት እናቱን ይላክላችሁ። ይፈኑ ይልክላችኋል። ይላክልን ምን ነው መላክልን ይላክልን ድንግል ማርያምን አይሁ መቤዛዊተ ካለ በኋላ ምንድን ያለ እሞ ቅድስት ያቺ ቅድስት እናት የማን ናት? እግዚአብሔር ጸባዖት አይደል? ድንግል ማርያም ናት። እግዚአብሔር እናት ናት። እግዚአብሔር እናት ማንም አይደለችም። ሊቃውንት ይህን ሁሉ መነሻ እያደረጉ ቅዱስ ኤፍሬም በጣም በማንከር ነው የሚገልጸው። በጣም በማንከር ሃይማኖተ አበው ምዕራፍ 47 ቁጥር 1 ላይ ጀምሮ በጣም የተለየ ነው ንግግሩና ኦ ለዝንቱ መንክር ልዑል ላዕለ ኩሉ ህሊናት ከህሊናት ሁሉ በላይ ለሆነ ከሐሳብ ሁሉ በላይ ለሆነ ለዚህ ድንቅ ምስጢር አንክሮ ይገባል። ማድነቅ ምንድነው? ማድነቅ እኮ ነው የሚገባ። ማድነቅ እኮ ነው። ስለ ድንግል ማርያም እኮ ስናስተምር ተረት እኮ አይደለም። አድንቀን ያውም አድንቀን ማንደርስበት ማድነቅ ይገባል። እንዴት? ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል ቀዳማዊ ነው አለ አይደል? ያ ቃል እግዚአብሔር ነው አለ። ያ ቃል በእግዚአብሔር አብ ዘንድ በህልውና ነበረ። በእግዚአብሔር አብ ዘንድ በህልውና ያለው ያ ቃል በእግዚአብሔር መንፈስ ቅዱስ ዘንድም ህልው ነው ካለ በኋላ ቁጥር 14 ላይ ያ ቃል ምን ሆነ? ሥጋ ሆነ። ስለዚህ ምድራዊት ሴት ማንን ወለደችው? ሰው የሆነ እግዚአብሔር ቃል። ድንግል ወለደቶ ለገባሬሃ ድንግል ፈጣሪዋን ወለደችው። ወለዲው ፈጠረ ወላዲቶ እሱም እናቱን ፈጠረ አላለም? ፈጣሪዋን የወለደች ከዚህ የበለጠ ምን አለ? እውነት ለመናገር ምን አለ? የሚገርም እኮ ክደት ነው። ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 66 ቁጥር 32 ላይ ከመትኩን መራሂተ ለሃይማኖት አባይ ለደገኘው ሃይማኖት መሬት ሆን ዘንድ ራሷ እመቤታችን እኮ ሃይማኖት ናት አይደል? እንተ ርትዕት ሃይማኖቶሙ ለቅዱሳን አበዊነ የአባቶቻችን የቀናች ሃይማኖት ነው የሚላት። አሁንም ዮሐንስ አፈወርቅ ምዕራፍ 67 ቁጥር 3 ላይ እንዲህ ይላል ወሶበ ተወልደ እምኔሃ አቀበለ ድንግልና። ንጽጽሩን ተመልከቱት። ከሷ ዘእንበለ ሙስና ከሷ በተወለደ ጊዜ ያለመለወጥ አጸናት። እስመ ቀዳሚኒ ሔዋን ኮነት ድንግለ ቀድሞም ሔዋን ድንግል ነበረች። ዋሳሃታ ዲያብሎስ ነገር ግን ዲያብሎስ አሳታት። ለማርያም ይሄ አብሰራ ገብርኤል ድንግል ማርያም ግን ማን አበሰራት? ቅዱስ ገብርኤል። እንግዲህ የዲያብሎስንና የቅዱስ ገብርኤልን ሁኔታ አነጻጽር፣ የሔዋንና የድንግል ማርያምን አነጻጽር። ክርስቶስ ዳግም ያዳም አልተባለም? በአንድ ሰው በአዳም ምክንያት ሞት እንደመጣ በክርስቶስ ትንሣኤ ሙታን አልታወጀም? በሔዋን ምክንያት አጠቃላይ ለዓለም ሁሉ ሞት እንደመጣ በድንግል ማርያም ምክንያት ሕይወት ድነት አልታወጀም? ግልጽ እኮ ነው። በአዳም ምክንያት በዓለሙ ላይ ሁሉ ሞት ከተፈረደ እንደገና ደግሞ በክርስቶስ ዳግም ያዳም በተባለው በክርስቶስ ትንሣኤ ሙታን ከታወጀ ድህነት ከተደረገ በሔዋን ለሁሉ ሞት ከሆነ በድንግል ማርያም ምክንያት ለምንድን ነው ሕይወት ያልመጣው የሚባለው? ቤዛዊት የማትባለው ለምንድን ነው? ሔዋን ምክንያተ ሞት ናት። ድንግል ማርያምስ ምክንያተ ድህነት አይደለችም? ምክንያተ ሕይወት አይደለችም? እውነትን እንነጋገር ከተባለ ወባይቱ ለሔዋንስ አሳታ ዲያብሎስ። ነገር ግን ሔዋንን ማን አሳታት ካልከኝ ዲያብሎስ አሳታት። ወለደት ቃየልሃ ዘውቱ ምክንያተ ሞት የሞት ምክንያት ቃየልን ወለደች። ወማርያም እሰ አብሰራ መልአክ ወለደት ቃለ በሥጋ ዘውቱ መራ ሕይወት መራ ኩሉ ሀበ ሕይወት። ድንግል ማርያምን ደግሞ መልአኩ ቅዱስ ገብርኤል ባበሰራት ጊዜ ሰውን ሁሉ ወደ ሕይወት መርቶ የሚያደርስ አካላዊ ቃልን በሥጋ ወለደች። ቃላ ለሔዋን ከሰተ ዕፀ የሔዋን ዕፀ በለስን ልብላ ማለቷ ሞትን አመጣ። ወበውእቱ ዕፅ ወፃ አዳም እምገነተ ተድላ በዚያም ዕፅ አዳም ተድላ ደስታ ካለባት ከገነት ወጣ ተባረረ። ተመልከት። ወቃል ዘተወልደ እምድንግል ከሰተ መስቀሉን ሲነቅፉ ሰምቻለሁ። አዩ ከድንግል የተወለደው አካላዊ ቃል ግን መስቀል የድነት ምክንያት እንደሆነ አስረዳ። ይሁን ተመልከት። ሔዋንን ዲያብሎስ አሳታት፣ ድንግል ማርያምን ቅዱስ ገብርኤል አበሰራት። ሔዋንን ዲያብሎስ ሲያስታት የሞት ምክንያት ማንን ወለደች? የመጀመሪያው ነፍሰ ገዳይ ማን ነው? ቃየል አይደል? ድንግል ማርያምን ደግሞ ቅዱስ ገብርኤል ሲያበስራት ለዓለሙ ሁሉ ድህነት የሆነ
ሁሉንም መርቶ ወደ ገነት የሚያገባ ማንን ወለደችው? ኢየሱስ ክርስቶስ። ሔዋን ዕፀ በለስን በላች። ያቺ ዕፀ በለስ ምን ሆነች? የሞት ምክንያት። ኢየሱስ ክርስቶስ ደግሞ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ መስቀል ምን አደረገው? የድነት ምልክቱ ወቦቱ ቦአ ፈያታዊ ዘየማን ምስለ አዳም አቡሁ ወኩሎሙ አበው ቀደም ውስተ ገነተ ተድላ ምስለ አዳም አቡሁ ወኩሎሙ አበው ቀደም። በዚያም መስቀል በቀኝ የተሰቀለው ፈያታዊ ዘየማን የሚባለው አዳም ፈያታዊ ዘየማን ከአባቱ ከአዳምና ከቀደሙ አባቶቹ ጋር ወደ ገነት ገባ። ቀጥታ መስቀል ነው የተባለ። ይኸው መስቀል ከዮሐንስ አፈወርቅ የበለጠ አፉ ወርቅ ነው የተባለ። ይኸው በዓለም ላይ የወርቅ ጫማ አለ፣ የወርቅ ጉትቻ አለ፣ የወርቅ አምባር አለ፣ የወርቅ ቀለበት አለ፣ የወርቅ አፍ ያለው አለ። ይህን ወርቃማ ቃል እኮ በመስበኩ ነው። ምስጢረ ሥጋዌን አራቋ መስጥሮ ነገረ ማርያምን አራቋ መስጥሮ በማስተማሩ እኮ ነው አፈወርቅ የተባለ። ቅዱስ ኢራቅሊስ ሃይማኖተ አበው ምዕራፍ 48 ቁጥር 32 ላይ እንዲህ ይላታል። ዘተፈጥረት እምነ ጽሙድ ጽሩይ ከንጹህ ዘር የተፈጠረች ነው የሚላት። ከንጹህ ዘር እውነት እንነጋገር ከተባለ እንዲሁ ሰው አሁን ለኖህ አእምሮ የሚባል አጥንት የሚያለመልማል አይደል? እንታ በጣም ዜሞም የተለየ ነው። ናዛዚተ ዓለም ናዝዚ ለልቡናዬ ሐዘኖ የዓለም አረጋጊ የሆንሽ ድንግል ማርያም የኔን የልቡናዬን ሐዘን አረጋጊ። ይሄን የምሰጠው ቤተ መቅደስ ውስጥ ለሚጨነቁ መልካቸው እኛን ለመሰለ አስተምሯቸው ግን ሌሎችን ለመሰለ ነው። ተመልከት። እስመ ተማጸንኩ አንሰ ተማይጽኖ እኔ መማጸንን ተማጽኛለሁና በስዕልኪ ማርያም ስዕለ አድኅኖ ይለዋል። እንኳን እሷ ስዕሏ ራሱ የበቁት ሰዎች እኮ ስዕለ ጼዴን ያለች አይደል መስከረም 10 የምናከብራት የበቁት ሰዎች እኮ ከእሷ ስዕል ፊት ተጎንብሰው ሰግደው የሚገርም ታምር አይተዋል። ሙሉ ውዳሴ ማርያም፣ ሙሉ አንቀጸ ብርሃን፣ ሙሉ መልከ ማርያም እስኪ ላይናፍቂ ላይ ሙሉ ልተውና አሁን ሰዋሱ ዘምድረ ለውዛ እንተሪየኪ ወሬዛ አመለተ ፍዳ ኩንኒ ቀውመ ወቤዛ ዋሱን ኮነ ማለት አየሁ። ያዕቆብ በፍኖተ ለዛ ያየሽ መሰላል እሱ እንዳየሽ ለኔም ደግሞ በፍዳ ቀንና በመከራ ቀን ኩንኒ ቀውመ ወቤዛ ዋስና ጠበቃ ሆኜኝ። አይ ዋስ በመሆኗ ጠበቃ በመሆኗ ለዓለም ሁሉ በአማላጅነቷ ዋስ ጠበቃ በመሆኗ ምን ትባላለች? ቤዛዊተ ዓለም፣ መድኃኒተ ዓለም፣ ናዛዚተ ዓለም፣ ተስፋ ቅቡጻን። እንዲሁ ሰው መልክዓ ቁርባን እውነት በድንግል ማርያም ናዛዚትነ ማሐዘን ወኃይለ ውርዙትነ እምርሳን አይደል? ካዜን የምታረጋጊና አረጋጊያችን ወኃይለ ውርዙትነ እምርሳን ብናረጅ እንኳን እንደገና ከዚያ ከርጅናችን የምታድሽን በማኅፀንኪ ተጸውረ ብሎ የመዋዕል ሕፃን ቀድሞ የነበረው በቅርብና የነበረው እሱ አሁን ግን ሕፃኑ ነው በአንቺ ማኅፀን የተወሰነ ኦ ማርያም ተስፋ ለቅቡጻን አይደል? እንተ አያሳሳም? እንዲህን ሳይል ሊያቆርበኝ ነው እንዲመብራህ ወይ አደፋፈር እንዴ? ኦ ማርያም ተስፋ ለቅቡጻን ነው። ድንግል ማርያም ወይ ተስፋ ለቆረጡ ተስፋቸው በጸሎትና በጣን ጊዜ ወደኛ ነይልን ወደኔ ላይ ብለን አይደል የምንጸልየው? ይህ ሁሉ እኮ ቋሚ ጸሎት ነው። ቅዳሴው ሊከፈል ነው። ንስግድ ሲባል ምንድነው የሚባለው? ቀጥሎ ንስግድ ከተባለ በኋላ 3 ጊዜ ንስግድ ይባላል። ከዚያ ቀጥሎ ደግሞ ሰላም ለኪ ይባላል። ቀጥሎ ደግሞ ሰዓሊ ለና አይደል እንዴ? ቅዳሴ እንደው እመቤታችን የማትመሰገንበት ቦታ አለ በቤተ ክርስቲያን። የሚገርም እዚህ በአብይ ጾም አጠቃላይ እስከ ስቅለት ድረስ ሰባተ ነግም ይባላል። በዚያ ደግሞ መልክአ ሕማማት ይባላል። እሙ በልዮ በእንቲአየ ለፍሬ ከርስኪ እብን ወዲ አንቺ እናቱ የማኅፀንሽ ፍሬ እብን ወዲ የተባለውን የማኅፀንሽ ፍሬ ክርስቶስን ማለት ነው እንዲህ በይው ላይሌው ምሕረተ ይታጎንዲ በሱ ላይ ምሕረትን አታዘግይ እማይዘነከ ብእሲ አባዲ አይደል? እንተ ያ ሰነፍ ሰው ሃይማኖት የሌለው ሰነፍ ሰው ቢያሳዝንህ እንኳን ቤዛ ነፍሱ ነፍሴ እፈዲ እኔ ስለሱ ነፍስ ብዬ ምን ማለት ነው? እንዲሁ ድንግል ማርያም እኮ አሁን ትሙትለት እኮ ማለት አይደል? አማላጅነቷ ግን ምን ተብሏል? በአማላጅነት እኔ የሱ ነፍስ ሰጣለሁ አማልደዋለሁ እኮ እያለች ስለገቡ እኮ ነው። የመልክአ ሕማማት ደራሲ አባ ጊዮርጊስ ነው በነገራችን ላይ እንደዚህ ገብቶት ነው የጸለየው። እና ይህ ይባላል። ሌላው ጧት ሁል ጊዜ ልክ መልክአ ሕማማቱ ካበቀ በኋላ ሁሉ ሰው ሲሞትም
አጠቃላዩ ላይ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ካልን በኋላ ስብሐት ለማርያም አምላክ እግዝእትነ ወመድኃኒት አይደለም ነው እግዝእትነ ወመድኃኒትነ መብርሃንን ወይም ጆሮአችን እኮ የማይሰማው የለም ይህን ሳይቀበል ነው ለካ ያንዳንዱ የሚጫወትበት እኛን ለፈጠረን ለእግዚአብሔር ኪያነ ዘፈጠረ ናምልኮ ለእግዚአብሔር ምስጋና ይገባዋል ስብሐት ለማርያም አምላክ የአምላክ እናት ለሆነችው ለድንግል ማርያም እግዝእትነ እናታችን ለሆነችው ወመድኃኒትነ መድኃኒታችን ለሆነችው ለሷ ምስጋና ይገባል በዛ ቀጥሎ ለመስቀሉ ምስጋና ይቀርባል ግን ለእግዚአብሔር ስብሐት ስንል ለድንግል ማርያም ስብሐት ስንል ለመስቀሉ ስብሐት ስንል ገጸ ንባቡ አንድ ሆኖ አውዳዊ ፍቹ ምስጢሩ ግን ይለያያል ሌሎቹ በውጭ ነው ቢጮሁ አይደንቅም አባ ጊዮርጊስ በመጽሐፈ አርጋኖን የሚገርም ነው በእውነት የሱ ንግግር አቀድም አይኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ ወበእንተ አኪ ጌታችን ኢየሱስ ክርስቶስን ወደዚህ ዓለም ልኮ እኔንም ቅዱስ ጳውሎስ እኔን ሐዋርያ ስላሰኘኝ ይላል ልክ አባ ጊዮርጊስ የሱና ሮሜ 1:8 ላይ ያለውን ያመጣው ከሁሉ አስቀድሞ እግዚአብሔርን አመሰግናለሁ ወይም እግዚአብሔር ማመስገን አስቀድማለሁ ወበእንተ አኪ ስላንቺም አንቺን እናት አድርጎ ልጁንም እንዲሁ ያለ መድኃኒት አድርጎ ስለሰጠ ልጁንም ቤዛ ዓለም አንቺንም ቤዛዊተ ዓለም አድርጎ ስለሰጠ በከመ ተነበይኪ እስመተ ሰማ ዜና ውዳሴኪ ውስተ ኩሉ ዓለም የምስጋና ዜና በዓለም ሁሉ ተሰምቷልና በድሮ ዘመን ተሰምቷል በደም ሊቃውንት በነበሩበት በሐዋርያት ዘመን ቅዱስ ጳውሎስ ተናግሯል አይደል ውስተ ኩሉ ምድር ወፃ ነገሩ ያለው የቅዱስ ዳዊት እንትን የሚጠቅሱ አስረድቶታል በደንብ አድርጎ ነው የመጣው ያንቺ የምስጋና ዜና በዓለም ሁሉ ተሰምቷልና በከመ ተነበይኪ በመንፈስ ቅዱስ እንዘ ትብሊ የሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ የተናገረችው ቃል አለ አይደል ናሆ ኢዜስ ያስተበጽኡኒ ኩሉ ትውልድ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች እና በመንፈስ ቅዱስ አንቺ እንዳልሹ አማንከ ይደሎኪ አስተብጽኦ በእውነትም ብፅዕት መባል ይገባሻል እስመ ኮንኪ እሞ ለእግዚአብሔር የእግዚአብሔር እናቱ ሆነሻልና ማን የፈጠረው ዓለሙ ማን የፈጠረው እግዚአብሔር አይደለም እግዚአብሔርን ከመውለድ የበለጠ ለእግዚአብሔር እናት ከመሆን የበለጠ ሌላ ነገር አለ አማንከ ይደሎኪ አስተብጽኦ እስመ ኮንኪ ወላዲቶ ለሃዜ ሁሉ ዓለሙን ሁሉ በመሃል እጁ እንዲያድርጎ ለያዘው ለሱ እናቱ ይሆንሽ በእውነትም ላንቺ ብፅዕት መባል ይገባሻል አማንከ ይደሎኪ አስተብጽኦ አሁንም ላንቺ ብፅዕት መባል ይገባሻል እስመ ኮንኪ ሙፃ ለፀሐይ ጽድቅ የእውነተኛው ፀሐይ መውጫ ሆነሻልና አማንከ ይደሎኪ አስተብጽኦ አሁንም ላንቺ ብፅዕት መባል ይገባሻል እስመ ኮንኪ ምስራቅ ለኮከብ ጽባሃዊ ያጥቢያ ኮከብ በምስራቅ ሆነ ለሚወጣ ይንት ለአጥቢያ ኮከብ መውጫ ምስራቅ ሆነሻልና አማንከ ይደሎኪ አስተብጽኦ አሁንም ላንቺ ብፅዕት መባል ይገባሻል እስመ ኮንኪ ምካ ለውሉደ ጥምቀት ለጥምቀት ልጆች በጥምቀት ላመኑት ሁሉ መመኪያቸው ሆነሻል አሁንም ምን እያለ ሄደና እስመ ኮንኪ ጽና ለመሰረት ሃይማኖት መብርሃን ለሃይማኖት መጽናት መሰረት ሆነሻልና ለኪ ይደሉ በይም ኪሩቤል ወውዳሴም ሱራፌል ከኪሩቤልም ከሱራፌልም ይልቅ ላንቺ መመስገን ይገባሻል እነሱ ዙፋኑን ተሸከሙ እሷ ግን ራሱን ተሸከመችው ለኪ ይደሉ ስብሐት መላእክት ወዝማሬ እምሊቃናት የሚገርም እኮ ከመላእክትም ሊቃናት ከሚባሉትም ከነሱ ይልቅ ላንቺ መመስገን ይገባሻል ወይም ከነሱ አንደበት ላንቺ ምስጋና ይገባሻል መተተ ፈጣሪ መልዕልተ ፍጡራን ተብላ የምትታመን ምንም ጽነት የሌለባት ሊቃውንት ሁሉ በየድርሳናቸው እሷን ለመግለጽ ነው የሚቸገሩ በነገራችን ላይ እሷን ለመግለጽ አሁን የአባ ጊዮርጊስ አስተምሮ የነ ቅዱስ ያሬድ ድርሰት እንደው በዚህ ባጭር ነገር አይጠቃለልም እንጂ እንደውም ሐዋርያት ከዕለታት በአንድ ቀን ከልደት ድጓ ላይ ያለ የሚገርመው ወይቤልዋ ኩሎሙ ነቢያቲሁ ወሐዋርያቲሁ ገጽ 200 ገጽ ላይ ይቅርታ ገጽ 202 ላይ ያለ እስኪ ድጓውን አንቡት የኛ ቤት ሰዎች ይሄው እንዴት ካንድ የቤተክርስቲያን መምህር የቤተክርስቲያን አባት ድጓ ከጁ ከሌለ ወንጌል ከጁ ከሌለ የአንድምታ ተርጓሚ ከሌለ ሲጀመር ካቋቋም የበለጠ ማህሌት ከዜማ የበለጠ ጸሎት ከቅዳሴ የበለጠ ህይወት ከአንድምታ የበለጠ ትምህርት አለ እንተ አለ ከሰማይ በታች ይገኛል እስኪ ከጃቹ ካለ ከዕለታት በአንድ ቀን ወይቤልዋ ኩሎሙ ነቢያቲሁ ወሐዋርያቲሁ ለማርያም ነቢያትም ሐዋርያትም ሁሉ ድንግል ማርያምን እንዲህ አሏት ምንድነው ያሏት እፎ ጾርኪዮ ዘይልካል ተጸውሮ ማንም የማይችለውን እንዴት ቻልሹ እፎ አግመርኪዮ ዘይትካል ተገምሮ ማንም የማይወስነውን
እንዴት ወሰንሹ ብለው ጠየቋት። ወትቤሎሙ ማርያም ለአርዳኢሁ ለሐዋርያቲሁ እስኩ ጠይቁ እናንተ ሐዋርያት እስኪ ተረዱ እስኪ አስተውሉ እመነገርኩክሙ ይወፅ እሳት ማአፉዬ እኔ ይሄን ብነግራችሁ ካፌ እሳት ይወጣል ይላል ቅዱስ ያሬድ። ወያዊ ኩሉ ዓለም ሁሉ ሊያቃጥሏል። ድንግል ማርያም በተረዳችሁ ልክ ሐዋርያት እንኳን አላወቁ። 3 ዓመት ከ3 ወር ከዋለበት እየዋሉ ካደረበት እያደሩ የተማሩት እነዚያ ቅዱሳን ሐዋርያት እውነት ለመናገር እንዴ 72 ቋንቋ የሚናገሩ የዓለም ሁሉ ዕውቀት የተገለጸላቸው ምንም ያልተሰወረባቸው ከብሌት የታደሱ ባይምሮ የጎለመሱ ፍርሃን የነበሩ ጥዋን የሆኑት እሳቱን ስረቱን ሳይፈሩ ያስተማሩት ሐዋርያት ሳይቀር በድንግል ማርያም ልክ አልተረዱም። እሷ የምታውቀውን ማንም ሊያውቅ ይችላል ማንም። ስለዚህ ቤዛዊት ዓለም የሚለው የሚገባት ስም እንጂ የማይገባት አይደለም። ቤዛዊት ዓለም ስንላት በመስቀል ተሰቅላ ስጋዋን ቆርሳ ደሟን አፍስሳ አዳነችን አይደለም። የተሰጣት የአማላጅነት ቃል ኪዳን ግን ምንድነው? ቤዛዊት ዓለም አሰኝቷታል። ቅዱስ ያሬድ ኦ መድኃኒተ ኩሉ ዓለም ብሏታል። የአባ ጊዮርጊስን ተናግር ያለው የመልክዓ ኪዳነ ምሕረት ደራሲ ቅድም እንዳልኩት ቤዛዊት ዓለም ብሏታል። ሌሎችም ተስፋ ቅውፃን ብለዋታል። ለኖህ መሩን የደረሰውም ናዛዚተ ዓለም ብሏታል። የት ነው ያመጡት? ወይስ የውጭውን ትምህርት ወደ ቤተክርስቲያን አምጥተው ቤተ መቅደስ ላይ ያሊሰብኩት ነው? ስጋው ደሙ ሲፈተት ያሊሰብኩት ነው? ወከመዚህ ተመክሁ አበዊነ ሶበ ሰማይዋ ለንጽሕት ድንግል ወላዲተ እግዚአብሔር ቃል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 74 ቁጥር 23 ላይ እንዴ ወቦቱን ሰብክ ከመዚህ ቃል ሃይማኖት ርቲት በኩሎን መካናት በቦታዎች ሁሉ ይችን የቀናች ሃይማኖት እንዲህ ብለን እንሰብካለን እናስተምራለን። እንዴት አባቶቻችን እንዲህ ብለው አስተማሩን። ከዚያስ ወከመዚህ ተመክሁ ንጽሕት ድንግል ማርያምን እግዚአብሔር ቃልን የወለደች ናት ብለው በነገሩን ጊዜ እንዲህ ተመክቶ ተናገሩ ይላል። ባስተማሩ ጊዜ ያለምንም ፍርሃት የመጨረሻው እግዚአብሔርን መውለድ። ቅዱስ ቴዎዶጦስ ሃይማኖተ አበው ምዕራፍ 53 ቁጥር 22 ላይ እንዲህ ይላል ወተወልደ እምህላዌ በመንክር ግብር በሚያስደንቅ ግብር ከባሕርዩ ተወለደ። ወተወልደ ልደተ ከማዬ በመንክር ግብር እንደገና ደግሞ እንደኔ ያለ ልደትን በሚያስደንቅ ግብር ተወለደ። ይገርማል እኮ ወሰማያ ለእግዝእትነ ማርያም እንዘውቱ እግዚአብሔር ቃል እሱ እግዚአብሔር ቃል ሲሆን ወሰማያ ለእግዝእትነ ማርያም ወላዲቶ ወፂኦ እንከርሳ በድንግልና ሳለች ከሷ ተወልዶ ድንግል ማርያምን እናቴ ነሽ አላት። እዚህ በለጠ ድንቅ ነገር አለ እንተ እንደ የፈለገ እንደውን ሙሉውን አዲስ ኪዳን በቃሎት ያስተምሩታል። ከዚህ በለጠ ድንቅ ምስጢር አለ? ከሷ ተወልዶ ምናል እናቴ ነሽ እንዘ ወይረክሰት በምንተኔም ዘፈጠራ ድንግል በህሊና ወድንግል በስቀዚ ላይ ያለኩ ምንጩ ከፈጠራች ጀምሮ ደግሞ ምንም ንጽሐ ጠባይ አላደፈባትም። አንተ ያልቅም እኮ ሲጀመር ስለ ድንግል ማርያም ብንናገር ብንዘምር ብንተረጉም ብናመሰጥር ያልቃል? ኧረ በጭራሽ። እንዴ እልፍ ድርሰት የደረሱት እኮ መጨረሻ ላይ እናባ እንደ ቅዱስ ኤፍሬም አሃዝ ጊዜ ነው አይደል? መዋግደ ጸጋክ ያን የማይበሉ ሞገድ እስኪ ያዘው ይብቃህ እኮ ነው የተባለ ማን። ስለዚህ የመጨረሻ የኔ አረፍተ ነገር ማጠቃለያ ቤዛዊት ዓለም ትባላለች። አዎ እንዴት ነው ቤዛዊት ዓለም የምትባለው? ተነጋግረናል። በተሰጣት ቃል ኪዳን በአማላጅነቷ ያለምን ቤዛ ወልዳ በመስጠቷ እመቤታችን የበለጠ የምታስበው ለኃጥአን ነው ለጻድቃን ነው? ቅዳሴያችን ይታወቃል። ለኃጥአን አይደል? ይታወቃል። ቅዳሴ ማርያም ሲቀደስ የሚባለው አዘክሪ ለጻድቃን አዘክሪ ለኃጥአን ዋኮ ለጻድቃን አይደል እንዴ? ለጻድቃን አይደል ለኃጢአተኞች ለሚሉ እንዴ? ጻድቃንንማ ከስራቸው የተነሳ ትመራቸዋል። የቆዘ ሱቅ እንዳይደል የሚገርም እኮ ነው። ወለጻድቃን ሰም ምግባሮሙ ትምሂሮሙ ወተኤስዮሙ በከመ ጽድቆሙ ለጻድቃንማ እንደ ዋጋቸው ትሰጣቸዋለህ፣ እንደ ስራቸው ትሰጣቸዋለህ። እስመ ለነ ለኃጥአን ለመመሃርከነ ውእተ አሚረ ትሰመይ መሐሬ እኛን ኃጥአንን ግን ብትምረን ያን ጊዜ መሐሪ ትባላለህ። በቤታችን በጣም የምታስበው ንጹሐንን ለሚሉ ሳይሆን በነገራችን ላይ ምራገ ጸሎት ናት። ወበኪ የአርግ ጸሎተ ኩሎሙ ቅዱሳን አይደል እንዴ? ባንቺ የቅዱሳን ጸሎት ሁሉ ያርጋል። አልቦ ጸሎት ወአልቦ ትንባሌ ነው። እንመሌኪ ማርያም ዘያርግ ሉዓሌ ያላንቺ ወደ ሰማይ የሚያርግ ጸሎት የለም። ቅዱሳን እሷን ይለምናሉ። እሷ ቅድስት ሥላሴን ትጠይቃለች። በምስጢር ታቦት ሁሉ ሲቀረጽ እንደዛ አይደል ተብሎ የሚተረጎመው? እንደዛ ተብሎ እኮ ነው የሚተረጎመውና ለኃጥአን የበለጠ ታስባለች። ነገር ግን እያማለደች ለጻድቃን እሴትን ለኃጥአን ስርየትን ታሰጣለች። እሴት ማለት ከዋጋ ላይ ዋጋ እንዲጨመርላቸው ማድረግ ነው። ስርየት ማለት ደግሞ ኃጢአታቸው እንዲሰረይላቸው ማድረግ ነው። ታዲያ እሷ ቤዛዊተ ዓለም ያልተባለች ማን ሊባል ነው? የት ነው ያገኙት? የጥንት የኢትዮጵያ ሊቃውንት
ይሄ ድርሰት እኮ ከተደረሰ ማሕሌተ ጽጌ ከተደረሰ እኮ 560 ዓመት አካባቢ እኮ ሆኖታል። የቅዱስ ያሬድ እኮ ከተደረሰ 1500 ዓመት እኮ ሆኖ አልሆነም። ይንታ በዚህ ጸንታ የቆየችውን ቤተክርስቲያን ነውር ነው፣ በእውነት ነውር ነው። ውጭ ያላችሁትም መጥናችሁ ተናገሩ፣ በእኛኛ ቤት ያላችሁትም አስተውላችሁ አስተምሩ፣ ተጠንቀቁ። የኢትዮጵያ ሕዝብ ቤተክርስቲያን እንኳን ሲሰየም ቤዛዊት ማርያም ይላል አይደል? ይላል። ከሕዝቡ አትነሱ። መሪ ከሕዝቡ ካነሰ በእውነት ያሳዝናል። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የወቅታዊ ዝግጅታችን ነው። እንግዲህ ከሰሞኑ እየሰማችሁት ያለውን ቅድስት ድንግል ማርያም ቤዛዊት ዓለም አትባልም አትደንግጡ የሚልና ሌሎችም በቅዱሳት ጻድቃን ሰማዕታት ላይ የሚዘባበቱ ትምህርቶች ሲሰሙ ነበረ። እኛም እንላለን አባቶቻችን እንዳሉ ልባችሁ ሳይከፈል ከሐዋርያት የመጣው ንጹህ የሆነው የቤተ ክርስቲያን ትምህርት አባቶቻችን ቅዱሳን ሐዋርያት ያስተማሩት ከሐዋርያት ተቀብለው የተነሱ ሐዋርያን አበው ወደ ቤተ ክርስቲያን በቅብብሎሽ ያመጡት ትምህርት ይህ ነውና መከፈል ሳይኖር ትክክለኛው ከትክክለኛው ምንጭ የተቀዳው የቤተ ክርስቲያን ትምህርት ይህ ይመስላልና ወደ እናንተ እያደረስን እንገኛለን። አሁንም ከኛ ጋር ቆዩ። ይህ ጉዳይ ባንድ ወይም በሁለት የሚጠቃለል ሳይሆን ተከታታይ ቢሄድም አያልቅም። አሁን ከማን ምን ይጠበቃል የሚሉትን መልእክት ብቻ አስተላልፉና እንዝጋው። በሌላ ጊዜ እንገኛለን። አሁን ከማን ምን ይጠበቃል የሚለውን መልእክት እንድሰጡ ብቻ ነው ፈልገውና ያው ብዙ ነገር ብናነሳ ወደፊት የሚነሳሉ ብለን ተስፋ እናደርጋለን። አሁን እየተነሱ ያሉት ክብረ ቅድስት ድንግል ማርያምን ለማቃለል አማላጅነቷን ማቃለልን መጀመሪያ ይመርጣሉ። ከዛ በዛ ላይ የተጻፉትን ቅድም መልአከ ታቦር በሚያምር ሁኔታ መጽሐፍ ቅዱስን እያጣቀሱ እንዳብራሩት ሁሉ ተረታ ተረት ይላሉ። እየተነሱ ያሉት በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚነሱት አሁን ጉዳያችን አይደለም እንጂ ስረወጥ የሆነው ልብሱ ላይ ራሱ ጨርቅ ተራ ጨርቅ ተብሎ ሁሉ ተገልጿል። በህማሙ አንዱ ከሚገለጠው እናንተ ከምታስተምሩት እርቃኑን ስለመቆሙ በሰዎች ፊት ልብሱን መገፈፉ አንዱ ህማም ተብሎ ይገለጻል። ነገር ግን በክርስቶስ ላይ ራሱ መዘባበት ተደርሷል ዝም ሲባል። ስለዚህ እንደዚህ አይነት ኑፋቂዎች እንዳይዘሩ አሁን በቤተ ክርስቲያን አውደ ምህረት ባንዳንድ አውደ ምህረቶች ተደጋግመው በውጭም ባሉት ሀገረ ስብከቶች በሀገርም ውስጥ ባሉት እንዲህ አይነት የድፍረት ኑፋቂዎች እየተዘሩ ይገኛሉና እንዲህ እንዳይሆኑ ከቤተ ክህነት ከሚሰማው ምእመን ይሄን ከሚቆጣጠር ሊቃውንት ጉባኤ ምን ይጠበቃል የሚለውን መልእክት ሰጣችሁን ይሄን ሐሳብ ብንዘጋው። ቤተ ክርስቲያን ተቃዋሚዎች ከመነሻው ጀምሮ እስካሁንም አሉ፣ እስከ መጨረሻውም ድረስ ይሄዳሉ። ራሱ ኢየሱስ ክርስቶስ ቤተ ክርስቲያንን ሲመሰርታት የወንጌሉን ትምህርት ሲመሰርተው ተቃዋሚዎች ነበሩ፣ በየጊዜው ይነሳሉ። በሐዋርያት ዘመንም ነበሩ፣ በሊቃውንት ዘመንም ነበሩ፣ በየጊዜው አሉ፣ ያው አሁንም አሉ፣ ያው ይቀጥላሉ ማለት ነው። ስንዴው እንክርዳዱ ከስንዴው ጋር አብሮ ይደግ በኋላ ይለያል፣ ወደ እሳት ይጣላል ተብሏልና ያው መነሳታቸው አይቀርም። አሁን ከማን ምን ይጠበቃል ነው እንግዲህ ከአባቶቻችን ጀምሮ ከሊቃውንቱ የትኛውም ሰባክያነ ወንጌሉን ወንጌል ከሚሰብኩ ከሰባክያነ ወንጌል የሚጠበቀው ምንድነው? በመጽሐፍ ቅዱስ የተጻፈውን ከሊቃውንት ድርሰት ጋር እያገናኙ መንገር ነው። እኔ የምለው በየመድረኩ ትምህርት በምንሰጥበት ጊዜ ሁሉ ድርሰቱ ከዋናው መጽሐፍ የተለየ አለመሆኑን ድርሰቶች በትክክል የተደረሱ መሆናቸውን እያስረገጡ መንገር ይገባል እላለሁ። እንግዲህ መልአከ ታቦር ስለ ቅዱስ ያሬድ ብዙ ነው የጠቀሱትና እንግዲህ ቅዱስ ያሬድን ያህል ሊቅ ያው ከየት ይመጣል? መቼም ከቅዱስ ያሬድ በታች ነው አሁን ያለው እንጂ ከቅዱስ ያሬድ በላይ እንኳን አረ እንደዚህማ እንናገርም። በቅዱስ ያሬድ ልክ ራሱ የለም። ከቅዱስ ያሬድ በታች ስለሆነ ቅዱስ ያሬድ የዜማ ሰው ብቻ ሳይሆን ተርጓሚ ስለሆነ በመተርጎም ከቅዱስ ያሬድ በታች ነው ሌላው የሚተረጉመውና ቅዱስ ያሬድ እመቤታችንን የዓለም ሁሉ ድነት ሲላት የክርስቶስን አዳኝነት ረስቶ አይደለም። ቅዱስ ያሬድ የመጽሐፍ ቅዱስ ትርጓሜው ጠፍቶት አይደለምና እንደው አንድ ከሱ ራሱ ይህንን መገንዘብ ራሱ እንደው በቂ ይመስለኛል በእውነት። ቅዱስ ያሬድ እንዲህ ካለ ቅዱስ ኤፍሬምም እንደ ቅዱስ ያሬድ ልክ እንደዚህ ካለ እነዚህ ሊቃውንት እኮ በአይምሮም በመንፈሳዊነትም ከኛ የላቁ ናቸው የበለጡ ናቸውና እንደው እነሱ ያሉትን እኮ መመሪያ አድርጎ መሄዱ በጣም ወሳኝ ነገር ነውና የሰባክያነ ወንጌል
ይህንን እንደው እያመሰጠሩ ቢናገሩና ድርሰቶቹ ትክክል መሆናቸው በእውነት ምዕመናን እንዲያውቁት ቢደረግ መልካም ነው እላለሁ። ጨምሩታል። ለዚህ ምናልባት ሲነሱ አንዱ ከተነሱትና ሰሞኑ የምእመናንን ልቦና ከሰበረው ከመቤታችን ጋር ተያይዞ የሚነሳው ፈያታዊ ዘየማን በስደቱ ጊዜ ቅድም በደንብ ተብራርቷልና አንዱ የመቤታችንን ሲያግዝ በስደቷ ጊዜ አግኝቶ አግዟታል። ይሄ ተረታ ተረት ነው መቀባባት ነው ይባላል ተብሎ ሰሞኑ በስፋት ሲሰራጭ የነበረ ነው። አንዱ ድርሳናት ተረቶች ናቸው መቀባባት ስለምንወድ ነው ምርኩዙ ተሰበረበት እንዲህ አለበት የሚሉት የቤተ ክርስቲያኒቷ ተረት ነው ተብሎ አሁንም ተደጋግሞ የሚወጣው ያላዋቂነት መቀባት ይሄ ሐዋርያት የጠቀሱት በታሪክ ያለውን መናቅም ጭምር ነው የወጣው። ይሄ የክብረ ድንግል ማርያምን ማቃለል አይደለም ወይ? እንደነዚህ አይነቶች እንዳይኖሩ አሁንም ምን ይጠበቃል የሚሉት እሳቸው ባሉት ላይ የሚጨምሩት ካለ? አይ ይሄን እንግዲህ ተአምረ ኢየሱስ ተረፈ ወንጌል ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘወትር ጸሎት ነው። ከዓመት እስከ ዓመት ይነበባል። ግብረ ሕማምን በደንብ ለሰማ ሰው መልሱን እዚያ ላይ ያገኘዋል። ግብረ ሕማም ማለት አስተውሎ ላየው ሰው ብሉይ ኪዳንም ሐዲስ ኪዳንም መጻሕፍተ ሊቃውንትም ስንክሳርም ተአምራትንም እነዚህ ተሰብስበው ያሉበት ነው። በጣም የሚገርም ነው። ከዚያ ምንጭ እኔ ያልደረስኩበትም ማለት አቅምን ማወቅ። ከዛ ውጭ ግን ምንጭ ሳይኖረው የኛ አባቶች አላስቀመጡትም። ያንን እርግጠኛው እነግራችኋለሁ። አንድ በጣም የገረመኝ ሁኔታ በባለፈው ታላላቅ መምህራን ግብጽ ሄደው ነበረ። እዛ በስደቷ ጊዜ የሾላ እንጨት ይተረጉማሉ። እንተረጉማለን አይደል? እንደሚታወቀው ኦድንግላ ዘክሪ ከሚለው ጀምሮ ማለት ነው። ከዛ ላይ የገረመኝ ያን ጊዜ ድንግል ማርያም ስትሰደድ የተሸሸገ ኢየሱስ ክርስቶስ እሷ ሰሎሜ ዮሴፍ የተሸሸጉባት የሾላ እንጨት በግብፃውያን እስካሁን ደስ ትታወቃለች። ግርም ምን ያለኝ ነው እንግዲህ ያስቡት። ክርስቶስ የተሰደደበትን ዘመን 2017 ዓመት የዛሬ 2017 ዓመት የነበረችው ያች ምልክት አለች። ተረታ ተረት ሳይሆን ተረት ያለው ጠላ ቤት ነው። ጠላ ቤት ነው ይሄን ያዳምጡ። መጠጥ ቤት ነው። በቃ እኔ ጨክኜን የምናገር እነሱ በቤተክርስቲያን ላይ አፋቸውን ከዘንዶ አስረዝመው ሲናገሩ እኛ ምራ አያስፈልግም። በነገራችን ላይ ለሰይጣን ለባብ ለመናፍቅ በልኩ ነው መመለስ። በልኩ በቃ ዳይጸ ቃል ከሆነ ችግር የለውም። ተዘጋጅቶ የሚያስተምር ከሆነ ግን ተዘጋጅተህ በደንብ አድርገህ ነው አልመን የምትመተው። እንዴ አልመን የምትተኩሰው ንግግሩን ታውቃለህ አይደል? እኛ አልደረስንበትም። አሁን ብዙዎቹ መጻሕፍት ኮደኛ አልመጡ። አስተጋቢያ ለሃይማኖት ምስክርነት ይህና መጥቶ ወላና አይደል የሚባለው። ሙሉ ስንክሳር እኮ አልመጣም። ሙሉ ሃይማኖት አበው እኮ አልመጣም። ሙሉ ፍትሐ ነገሥት እኮ አልመጣም። ይልቁንስ እኛ ያልደረስንበት አለ በዚያ መጽሐፍ ላይ ይኖራል ብሎ ሌሎቹንም መመርመር እንጂ ኢትዮጵያ ውስጥ ያለው የድሮ አባቶች መጽሐፍ ሲበሉ ኖር እንጂ ጠላ ቤት እየዋሉ ተረት ተረት ሲያወሩ አልዋል። ምሽ ከቤት በእናፄ ኢየሱስ ዘመነ መንግስት ነው የሚቀለድ ያተርጓሚ ሲቀመጥ 318 ሊቃውንት አልተሰበሰቡም። ያንተ ከመላ ኢትዮጵያ አልተሰበሰቡ። በተለይ በአፄ ኢየሱስ አስተባባሪነት ግብጽ ሂደው እነሱ እኮ ይኸውልህ በሸዋ ዘመነ መንግስት ከሸዋ ተነስተው የሱዳንን በረሃ አቋርጠው ግብጽ ድረስ ሂደው አረበኛ ቋንቋን ተምረው ወደ ግሪክ ሂደው የግሪክን ቋንቋ ተምረው ግብጽ ሀገር እኮ ሲሄዱ ሁለት ቋንቋ ተምረዋል። አረበኛን ተምረዋል። ኮቪቲክ የሚባለው የጥንቱ ቋንቋ አለ። እሱን ሁሉ ተምረው የመጡ ሰዎች ዝም ብለው ማህባል ሆነ የጻፉት ይመስላል? የአባቶቻችን አይደለም መጻሕፍት ላይ አግኝተው የጻፏቸው ይቅርና ቅኔያቸው ራሱ መድኃኒት ነው። እና ተረት ተረት ነው የሚሉት። ይሄ በእውነት ቤተክርስቲያን ውስጥ ሆኖ ቤተክርስቲያኖትን አሳልፎ መስጠት ነው። አንድ በዓለም ላይ አንድ ትልቅ ወንጀል አለ። ይኸውም ወታደሩ ነው የወታደርን ምስጢር አሳልፎ የሚሰጥ ከሆነ በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆኖ የሌሎችን ጩኸት በእኛው ደመረት ላይ ማስተጋባት በጣም አሳፋሪ ነው። ታሪክም ይቅር አይለውም። በአሁኑ ዘመን ደግሞ እያንዳንዱ ነገር እየተቀረጸ እየተቀመጠ ነው። በጣም አሳፋሪ ነውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ነገሮች ሁሉ ሊቃውንት ያላዩቸው ካሉ ያዩቸዋል። ይሄ ትርጓሜ ግን ሊቃውንት ያዩት ነው አይደል? ምን ያጠራጥራል? ምንጩ የት ነው? እንዲሁ አሁን ያን ድርሳነ ፈያታይን ሊያነበበ ሰው አያሳስብ? ዓርብ ዕለት ከሚነበበው በጣም አስደናቂ ከሆነው አንዱ ምንድን ነው? ድርሳነ ፈያታይ የሚባለው ነው። ድርሳነ አብርሃምና ድርሳነ ፈያታይ በጣም የተለየ ነው። ያን ሰምተው አያውቁም። ልመነው እንዴት እንደሆነ አይድንቅም። ዝርዝሩ ፈያታይ ዘየማን አላስረዳም። የእግዚአብሔር መልአክ እኮ የሰበረው ከነው ፈያታይ ዘየማን እና ኢየሱስ ክርስቶስ ከድንግል ማርያም ጋር ወደ ግብፅ ሲሰደድ አግኝቶታል። አዎ እሳቸው ግን አላገኙትም። እግዚአብሔር ይስጥልኝ። ታሪኩን እሳቸው አላገኙትም። ከልብ ነው ማመሰግነው። በእውነት ያነሳናቸው ጥያቄዎች ላይ ሰፊ ማብራሪያና ምእመኑ በሚረዳውና በሚገባው ልክ ከአባቶቻችን ከመጻሕፍት ከመጽሐፍ ቅዱስ ያለውን
እውነተኛ ምንጭ ቤተክርስቲያን የምትለውን ድምጽ በሚገባ አስተጋብታችኋል ብለን ተስፋ እናደርጋለን። ሰሚያኑ በዚህ ልክ ይረዱታል ብለን ተስፋ እናደርጋለን። ምክንያቱም እንዲህ ያለ የልቦናን መሰበር የሚያመጡ ትምህርቶች በምእመናን ዘንድ ብዙ ሐዘንን ያመጣልና እንዲህ ያለውን ደግሞ የቤተክርስቲያን ትምህርት ማምጣት ደግሞ ማጽናናት ነው። ዘመኑ ብዙ የሚጮክበት ጉዳይ አለ። በቲክቶክ መንደሩም በሌላውም ይመጣልና ልቡ የሚያርፍበትን ትምህርት ምእመናን እንዲያገኝ ማድረግ ደግሞ አንዱ ከአባቶች ይጠበቃልና ይህንን ስላደረጋችሁ በእውነት ከልብ ነው ማመሰግነው። ቃለ ሕይወት ያሰማልን፣ አስበመምራን ያደለልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን በሰማችኋቸው መልእክቶችና የቤተክርስቲያን ትምህርት ተጠናቋል። ቤተክርስቲያን በነገረ ማርያም ባላት ሱታፌ በቅዱሳን ላይ እመቤታችን ቅድስት ድንግል ማርያም በመጽሐፍ ቅዱስ በዋልድ መጻሕፍት ቅዱሳን አባቶቻችን እንዴት ገለጧት፣ ሌሎች በሚያስተምሯቸው ስሁት ትምህርቶች ተመርተን ልቦናችን ከሚከፈል ይልቅ ቤተክርስቲያን የምትለውን ትክክለኛው ምንጩ ይህ ነውና ጆሮዎቻችን ወደ ቤተክርስቲያን ስተቶችን ደግሞ በማጥራት ለልቦናችን የሚስማማውን ቅዱስ ቃሉን እንስማ። አባቶቻችን ያስተላለፉት መልእክት ነው። እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም ትባላለች። የአባቶቻችን ትምህርት ነው። ዝግጅቱ በዚያው አጠናቀናል። ሌሎች ዝግጅቶች ወደ እናንተ መድረሳቸው ይቀጥላሉ። እስከዚያው ቸር ቆዩልን።